እጃችሁ ውስጥ በረከት ገብቶ አቅም እያላችሁ በድህነት ውስጥ የምትማቀቁ ሰዎች ብዙ ናችሁ። አዎ እግዚአብሔር መፍትሄው እጃችሁ ላይ ያስቀምጦታል። መፍትሄው ሁኔታው ቀላል ነው። ነገር ግን አይኖቻችሁ ስላልተከፈቱ እግዚአብሔር ኢቭን እያሳያችሁ ምን እያሳያችሁ እንደሆነ የማታውቁ ሰዎች ብዙ ናችሁ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ እንጋብዛለን። ዛሬ ይዤላችሁ የመጣሁት ሐሳብ በረከት እግዚአብሔር እንደለቀቀው እጃችሁ ውስጥ እንደገባ እግዚአብሔር የምትባረኩበት ሲዝንና የምትለመልሙበት ጊዜ እንደሆነ የምታውቁበት 5 ህልም ነግራችኋለሁ። አዎ እግዚአብሔር በየትኛውም ጊዜ በየትኛውም ሁኔታ ለእናንተ መልካም። እግዚአብሔር እኛ በሙላት እኛ በክብር እኛ በደስታ እንድንኖር ይፈልጋል። ነገር ግን አይኖቻችን ካለመግለጣችን የተነሳ እጃችን ውስጥ ምን እንደተቀመጠ ካለማወቅ የተነሳ እግዚአብሔር በማይከብርበትና እግዚአብሔር ደስ በማይሰኝበት ህይወት ውስጥ ልንገኝ እንችላለን። ስለዚህ እግዚአብሔር እንደባረከንና አሁን እጃችን ውስጥ በረከት እንዳለ የማናየው ነገር እንዳለ የምታውቁበት የመጀመሪያው ምልክት በህልማችሁ ላም እየወለደች የሆነ ፍጥረት ቤታችሁ ውስጥ ሆኖ እየወለደ። እንደዚህ አይነት ህልም ስታዩ በቃ አሁን የበረከት ጊዜያችሁ ነው። እግዚአብሔር በረከቱን ለቆላችኋል። እግዚአብሔር ከናንተ ቤት ውስጥ እጥረትንና ድህነትን አውጥቷል። እናንተ ቤት ውስጥ የመትረፍረፍና የመባረክ ሲዝን ሆኗል። አያችሁ፣ በተደጋጋሚ የምናገረው አንድ ነገር አለ። በድሮ ዘመን እግዚአብሔር የሰውን ልጅ እንደባረከ የምታውቁበት ምክንያት አንዱ እንስሳት ናቸው። አያችሁ፣ እንስሳት የሰው ልጆች ሀብት ናቸው። የሰው ልጅ ብዙ ጊዜ ካያችሁ በመጽሐፍ ቅዱስ ውስጥ በምድር ያለውን እንስሳ በሙሉ ግዛ አለው። አያችሁ፣ እግዚአብሔር ሲሾመው በእንስሳት ላይ በገዥነት አስቀመጠው፣ በምድር ላይ እንዲገዛ አደረገው። ዩሲ እናንተ ቤት ውስጥም የሆነች ላም ሊሆን ይችላል፣ በግ ሊሆን ይችላል፣ ፍየል ሊሆን ይችላል፣ ብቻ የቤት እንስሳ የሆኑ ነገሮች እየወለዱ ስታዩ አሊያም ደግሞ የምታውቋት ላም ካለች ወይ ደግሞ አንዲት ነገር የምታውቋት 2-3 ሆና ስታዩት እግዚአብሔር አምላክ ባርኳችኋል። እግዚአብሔር አምላክ እናንተ ቤት ውስጥ በረከት አስቀምጧል። ጀስት ኦፕን ዩር አይስ። በቃ አይናችሁን መክፈት ነው የሚጠበቅባችሁ። አይናችሁን መግለጥ ነው የሚጠበቅባችሁ። ስለዚህ ይህ የመጀመሪያው ነው። ሁለተኛው ደግሞ የሆነ ገበታ እየተቀረበላችሁ አሊያም ገበታ እየተሰጣችሁ። ይሄ የምግብ ገበታ ታውቃላችሁ። ምግብ የሚቀረብበት የማዕድ ገበታ አለ። እሱ እየተሰጣችሁ አሊያም ደግሞ እዛ ቴብል ውስጥ ቁጭ ብላችሁ እየበላችሁ አሊያም ደግሞ ቁጭ ብላችሁ እያያችሁት እንደዚህ አይነት ሁኔታ ውስጥ ከገባችሁ ደግሞ እግዚአብሔር አምላክ በረከቱን ለቆታል። እናንተ አንስታችሁ መብላት፣ እናንተ መንቀሳቀስ ነው የሚጠበቅባችሁ። አንዳንድ ጊዜ በተደጋጋሚ በመጽሐፍ ቅዱስ ውስጥ አንድ የሚጠይቀው ነገር አለ። በቤትህ ውስጥ ምን አለ? ነቢያቶች እንደዛ ነበር የሚሉት። በቤትሽ ውስጥ ምን አለ? ጥቂት ዘይትና ጥቂት ዱቄት አለች። አያችሁ፣ ያች ጥቂት የምትባለው ነገር እግዚአብሔር የሚያበዛባት የበረከት ምንጭ ነች። አያችሁ፣ እግዚአብሔር መጣ ያችን ነገር እንድትበዛና እንድትለመልም አደረጋት። ዩሲ እግዚአብሔር እናንተ ቤት ውስጥ ያስቀመጠው አንዳች ነገር ሲኖር የምታዩት ይሄንን ነው። ብዙ ማዕድ ያለበት፣ ብዙ ምግብ ያለበት ያ ቴብል ዳይኒንግ ቴብል ሊሆን ይችላል፣ ወይ ደግሞ የነገስታት ቴብልም ሊሆን ይችላል፣ ወይ ደግሞ ብፌም ሊሆን ይችላል። ብፌ ብዙ ሰው እንዲበላበት የሚዘጋጅ ሊሆንም ይችላል። ያ ነገር ውስጥ እናንተ ካላችሁ እግዚአብሔር አምላክ እመኑን ባርኳቸዋል። እግዚአብሔር አምላክ እናንተ ውስጥ በረከት አስቀምጧል። እናንተ የምትትረፈረፉበት መንገድ ከፍቶላችኋል። በሩ ተከፍቶላችኋል። እናንተ ልትንቀሳቀሱ ይገባል። በዛ ጊዜ ሲቪ ማስገባት ካለባችሁ፣ በዛ ጊዜ ስራ መፈለግ ካለባችሁ፣ በዛ ጊዜ የሆነ የንግድ ድርጅት መክፈት ካለባችሁ፣ በዛ ጊዜ የሆነ የምትከፍቱትን ብቻ መንቀሳቀስ ይጠበቅባችኋል። በዛ ጊዜ ቤታችሁ ውስጥ ገብቷል። አያችሁ፣ በረከት ከመንፈሳዊ ዓለም የምንሰጠው መንፈሳዊ ነገር ነው። አያችሁ፣ ልክ እንደዛ አት ዘ ሴም ታይም እንደገና መጥፎ ነገር ወደ ህይወታችን ሲመጣ ያም ነገር መንፈሳዊ እንደሆነ ልታስቡት ይገባል። አንዳንድ ቤቶች ውስጥ በጣም ባለጠጎች ናቸው፣ የብር እጥረት የለባቸውም፣ የገንዘብ ችግር የለባቸውም፣ ፋይናንሻሊ ስትሮንግ ናቸው የምትሏቸው ሰዎች ግን እየተቸገሩና ቤታቸው ውስጥ የሆነ እጥረት እንዳለ ታያላችሁ። አያችሁ፣ ስለዚህ እግዚአብሔር አምላክ እንድታውቁት የሚፈልገው አንድ ነገር አለ። ነገሮች መንፈሳዊ እንደሆኑና ነገሮች ስጋዊ ዓለም እንደማይመነጩ ልታውቁ ይገባል። ስለዚህ ወንድሞቼና እህቶቼ አስተውሉ። ሶስተኛው ደግሞ ማጀታችሁ አሊያም ደግሞ
ማዕድ የሚቀመጥበት አለያም ደግሞ ይሄ ዱቄት ምናምን የሚቀመጥበት ስፍራ ብዙ ሆኖ ሰፊ ሆኖ እንደዚህ አይነት ነገር ስታዩ በቃ እግዚአብሔር አምላክ ቤታችሁ ውስጥ ገብቷል። እግዚአብሔር አምላክ እጁን ልኳል። እግዚአብሔር አምላክ የበረከት የቀኝ እጁን ልኮላችኋል። ስለዚህ ቤታችሁ ሙሉ ነው። እናንተ አካውንት ውስጥ እናንተ ቤት ውስጥ ምንም ነገር ላይኖር ይችላል። እግዚአብሔር ግን ባርኳችኋል። አያችሁ፣ አንድ ሚስጥር ልንገራችሁ። አንዳንድ ሰዎች በጣም ባለጠጎች ሆነው አንድ ጠንቋይ ሲደግምባቸው ድንገት የሆነ ነገር ይፈጠራል። አያችሁ፣ ቤታቸው ውስጥ መክሰር ይጀምራሉ። የሆነ ችግር መፈጠር ይጀምራል። ገንዘባቸው መወረስ ይጀምራል። የሆነ ችግር በችግር ይደራረብባቸዋል። እግዚአብሔር ደግሞ እናንተ ቤት ውስጥ በረከት ሲያስቀምጥ ልክ ከዚሁ በተቃራኒ ሁኔታ ምንም ነገር አልነበረባችሁም ወይ ደግሞ ምንም ነገር የላችሁም፣ አካውንታችሁ ዜሮ ነበረ። በማታውቁት ሁኔታ እድገት ይመጣል። ኦፖርቹኒቲዎች ይመጣሉ። የሆነ አዳዲስ በሮች መከፈት ይጀምራሉ። ሁኔታዎች ይቀያየራሉ። ተፈላጊነታችሁ ይጨምራል። አያችሁ፣ ለዚህ ነው በተደጋጋሚ ህልማችሁን ተከተሉ። ምክንያቱም እግዚአብሔር የሚገልጥበት ሲዝን አለው። አሁን ያንተ ተራ ነው ይልሃል። አሁን ያንቺ ተራ ነው ሊል ይችላል። ስለዚህ እናንተ በህልማችሁ አቅጣጫችሁን፣ ህይወታችሁ በየት በኩል መሄድ እንዳለባት ልታውቁ ግድ ይላል። አያችሁ፣ እግዚአብሔር በህልም አያዳላም። ለሁሉም ሰው ኦልሞስት 100% በሚባል ደረጃ ሁሉም ሰው ያለማል። አያችሁ፣ ነገር ግን ህልሙን የሚከተል ሰው ግን ጥቂት ነው። ያ ሰው ደግሞ በጣም ስኬታማ ሰው ነው። የሚያምነውም የማያምነውም ህልም ያያል። ነገር ግን ያ የህልም በር በትክክል የሚጠቀምበት ጥቂት ሰዎች ናቸው። ስለዚህ ወንድሞች ይህንን በር እንድትጠቀሙት ግብዣዬ ነው። አራተኛው ደግሞ የሆነ ሰው መና እየሰጣችሁ አሊያም ህብስት እየሰጣችሁ የሚበላ ትኩስ ምግብ እየተሰጣችሁ ከታያችሁ ይህም በቃ በረከት እጃችሁ ውስጥ ገብቷል። እግዚአብሔር አትረፍርፋችኋል። አንዳንድ ጊዜ ባለሙያዎች ልትሆኑ ትችላላችሁ፣ ሞያችሁ እየተባረከ ነው። አንዳንዶቹ ነጋዴ ልትሆኑ ትችላላችሁ፣ ንግዳችሁ እየተባረከ ነው። እግዚአብሔር በትክክለኛው መንገድ ላይ ነው ያላችሁት። እኔ ከእናንተ ጋር ነኝ እያለ ነው። መንፈስ ቅዱስ በተለየ ሁኔታ እናንተን እያናገራችሁ ነው። አያችሁ፣ እግዚአብሔር አምላክ እስራኤላውያን ከግብፅ ምድር በሚወጡበት ጊዜ ምን ልታበላን ነው ባሉት ጊዜ አንድ ነገር አድርግ፣ መና ዘነበላቸው። አያችሁ፣ መና ዘነበላቸው። ይህንን ህብስት እጃችሁ ውስጥ ገብቶ ስታዩ እግዚአብሔር ሆይ ስላለመለምከኝ፣ ስላትረፈረፍከኝ፣ በሮችን ስለከፈትክልኝ፣ ከሰው በላይ ሞገስና ክብር ስለጨመርክልኝ፣ በእኔ ላይ ኃይልህ ስላስቀመጥ አመሰግንሃለሁ እያላችሁ ልታከብሩት ይገባል። የዛኔ መትረፍረፍ ትጀምራላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላት ይላል ዲያብሎስ ሊያርድ ሊሰርቅና ሊያጠፋ ይመጣል፣ እኔ ግን ህይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ አለ። አያችሁ፣ እግዚአብሔር የበረከት አምላክ ነው። እግዚአብሔር የመትረፍረፍ አምላክ ነው። እግዚአብሔር እጅ ውስጥ ምንም አይነት እጥረት የለም። እግዚአብሔር እጅ ውስጥ አይቻልም፣ አይሆንም፣ አቃተኝ የሚባል ነገር የለም። እግዚአብሔር መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እኔ ኤልሻዳይ ነኝና በፊቴ ተመላለስ፣ ነቀፋ ማይኖርብህ። አያችሁ፣ እኔ ሁሉን እችላለሁ። እኔ የሚያቀተኝ ነገር የለም። ነቀፋ ግን አይኖርብህ፣ መጥፎ ነገር ግን አታድርግ አለው አብርሃምን። ስለዚህ እግዚአብሔር ሊባርካችሁ ሲል እንደዚህ አይነት ሁኔታዎች ታያላችሁ። አምስተኛውና የመጨረሻው ደግሞ የማትችሉትን ነገር ወይ ደግሞ የሚያቀታችሁ ነገር ችላችሁ ታያላችሁ በህልማችሁ። ለምሳሌ አንዳንድ ሰው ተራራ መግፋት የማይቻል ነገር ነው፣ ወይ ደግሞ ትልቅ ግንድ ገንጥሎ መጣል የማይቻል ነገር ነው። ነገር ግን በህልማችሁ እንደዚህ አይነት ነገር ኤክስፒሪየንስ ስታደርጉ፣ በህልማችሁ እንደዚህ አይነት ነገሮች ስታዩ እግዚአብሔር እየባረካችሁ ነው። እግዚአብሔር ኃይላችሁን እያደሰ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ፣ ይሄዳሉ አይደክሙም፣ ይሮጣሉም አይታክቱም። አያችሁ፣ ትልቁ የበረከታችሁ ሚስጥር እዚህ ላይ ነው። አለመድከምና አለመታከት እና ደግሞ ኃይላችሁ መታደስ። ዛሬ በተንቀሳቀሳችሁበት ኢነርጂ ነገ አትቀጥሉም። አዲስ ኃይል እግዚአብሔር ይሰጣችኋል። ስለዚህ ይህ የበረከታችሁ ህልም ነው። እግዚአብሔር እናንተን ሲባርክ የምታዩቸው ህልሞች እነዚህን ይመስላሉ። እነዚህ ህልሞች ስታዩ በፍጥነት እርምጃ መውሰድ አለባችሁ። ቤታችሁ መትረፍረፍ አለበት። የምትገዙትን ነገር መግዛት አለባችሁ። የምትሰማሩበት መንገድ መሄድ አለባችሁ። በእምነት እግዚአብሔርን ደስ ልታሰኙ ትችላላችሁ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን።
ሰላም